ያጎዛገበም ቢሆን መካከለኛው ምስራቅ ከትላንቱ ዛሬ ተስፈኛ ሆኗል። ፕሬዝዳንት ዶናልድ ትራምፕ በሁለት ቀናት ውስጥ ኢራን የሆርሙዝን ሰርጥ ካልከፈተች የቴህራንን የኃይል መሰረተ ልማቶች እያደንን እናወድማለን ሲሉ፣ የኢራን ምላሽ ደግሞ በመካከለኛው ምስራቅ የማንመታው የኃይል ምንጭ ፈጽሞ አይኖርም መሆኑ በመሃል የጦርነቱ ዳር ተመልካቾችና ከጉዳዩ ጋር ምንም ትስስር የሌላቸው ንጹሃን በሆርሙዝ ሰርጥ ተዘግቶ መቀጠል ኢኮኖሚያቸውን እንደሚታወቅ ይረዱታል። ትራምፕ አሁን ላይ ፖለቲካዊ መለሳለስ ውስጥ ሆነው ሁለት ቀናቱን ወደ 5 ቀናት ከፍ ማድረጋቸው ደግሞ ተስፋው ለኢኮኖሚው ጭምርም ነው። አስተያየታቸውን ተከትሎ 10 በመቶ የነዳጅ ዋጋ መቀነሱ ከዚህ በላይ ማሳያ ከየት ይመጣል ነው ጉዳዩ። በዚህ የጦርነት አውድ ውስጥ አገራት ራሳቸውን በኢኮኖሚ ቅኝት ውስጥ ማስገባታቸው የሁኔታውን ዓለም አቀፋዊነት ገሃድ ያውጠዋል። ጦርነቱን ለማስቆም ኢራንና አሜሪካ ውይይት አደረጉ የሚለው መረጃ በራሱ ጭንቀት ላይ ለሰነበተችው ዓለም ቢያንስ እንኳን የኃይል መሰረተ ልማት አንጻር እፎይታ ሊሰጣት የሚችልበት ቢሆንም ኢራን ግን አልተወያየውም ማለች የሚለው ደግሞ ሌላ ስጋትን ገርጧል። በጎውን ዜና በጥርጣሬ የሚያዩት ኃይሎች እንደሚኖሩ ግልጽ ቢሆንም ለዓለም ሰላም እንጂ ተጨማሪ ውጥረት አያሻትም ለሚሉ ወገኖች በተስፋው ላይ መስራትን ተያይዘውታል። የአሜሪካዎቹ ግዙፍ የጦር መሳሪያ አምራቾች እንደ ሎክሂድ ማርቲን፣ አርቴክስ እና ኖርዝሮፕ ግሩማን ያሉት ደግሞ እንዲሁም በእልቂት ትርፍን ለሚያማትሩ ጦር ቀስቃሽ የጉትጎታ ስራ ላይ ለተሰማሩ አስደንጋጭ ሊሆንባቸው ይችላል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ጦርነት ስለመቋጨት በጎ ውይይት ማድረጋቸውን ማሳወቃቸው አስከፊዎቹን ሰዓታት ስትጠብቅ ለነበረችው ዓለም ብዙ የማሰቢያ ጊዜ አግኝታለች። ምንም እንኳን በመንግስታቱ ድርጅት ጠቅላላ ጉባኤ ዩኤንጄ ስር ተከትሎ እጅግ ከማውጣት ያለፈ ሚና የላቸውም የሚባሉ ሀገራትና በጸጥታው ምክር ቤት ቁልፍ ሚና ያላቸው ብርቱን ስራ ከውነው ተስፋውን መሬት ላይ እንዲያርፍ ካገዙት አስከፊ የሚሳኤል ጥቃት በመካከለኛው ምስራቅ ሊረግብ ይችላል እየተባለ ይገኛል። ምንም እንኳን የእስራኤልን ምላሽ ምን ሊሆን ይችላል የሚለው ግምት ውስጥ መግባት ቢኖርበትምና ከትራምፕም ሀሳብ በኋላ ጥያቄዎች ቢቀጥሉም ጉዳዩ ግን እስካሁን በጎ ተብሎ እየተወሰደ ይገኛል። መልካምና ውጤታማ ውይይት አሜሪካም ከኢራን ጋር ማድረጓን በትሩዝ ሶሻል ሚዲያቸው ላይ ቀድመው ያረጋገጡት ትራምፕ ላለፉት 2 ቀናት ለጦርነቱ መፍትሄ የሚያመጣ ውይይት ማድረጋቸውን አስታውሰው ነበር። ሳምንቱን ሙሉ ዋሽንግተንና ቴህራን በጉዳዮች ላይ እየተወያዩ እንደሚቀጥሉም ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። እንደማስበው እስራኤል ደስተኛ ትሆናል። ከእስራኤል ጋርም ቀደም ብሎ አውርተናል። በጣም ደስተኛ ይሆናሉ ብዬ ይወስዳለሁ። ለእስራኤል ሰላም ይሆናል፣ ዘላቂነት ያለው ሰላም፣ እንዲሁም ዋስትናው የተጠበቀ ሰላም። የመካከለኛው ምስራቅ ልዩ ተወካያቸው ስቲቭ ዊትኮፍ እና አማቻቸው ኩሽነር በጉዳዩ ላይ ውይይት እንዳደረጉ በግልጽ አስቀምጠዋል። ትራምፕ የሀገሪቱን የጦር ሚኒስቴር ፔንታጎን በኢራን የኃይልና ኢነርጂ መሰረተ ልማቶች ላይ ለ5 ቀናት ምንም አይነት ጥቃት እንዳይሰነዝርም ትዕዛዝ ሰጥተዋል። ቀጣይነት ያለው ውይይት እንደሚደረግም አረጋግጠዋል። የፕሬዝዳንቱ ሀሳብ የመካከለኛው ምስራቅ ውጥረት ሊያበርድ የሚችል ነው በሚልም ተስፋ ተጥሎበታል። በእንዲህ አይነቶቹ የፖለቲካ ጉዳዮች ላይ ሩሲያን ሳያማክሩ እምብዛም ርቀው መሄድ የማይችሉት የኢራን ፖለቲከኞች ወዲያውኑ ወደ ሞስኮ ስልክ ደውለዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር መወያየታቸውም ግልጽ ሆኗል። ላቭሮቭም ጦርነቱ አሁኑኑ እንዲቆም ጠይቀዋል። ሁሉንም ኃይሎች ግምት ውስጥ ያስገባ ፖለቲካዊ መረጋጋት እንደሚያሻም እንዲሁም መፍትሄ እንዲመጣም አሳስበዋል የሚል መረጃ አርቲ ይዞ ብቅ ብለዋል። የሁሉም የጦርነቱ ተፋላሚዎች ህጋዊ ጥያቄዎች እንዲከበሩ ሞስኮ መጠየቋ ምናልባትም ፖለቲካዊ መንገዶችን ለሰላም ወደ ማድረጉ መሆኑን የሚጠቁም ያደርገዋል። በእርግጥ ጉዳዮች አሁን ሌላ አቅጣጫ ሊኖራቸው እንደሚችልም ለመገመት አያዳግተም። በሌላ በኩል የኢራኑ የውጭ ጉዳይ ሚኒስትር በዋሽንግተንና በሞስኮ መካከል ውይይት እንዳልተደረገ የሚጠቁም መረጃ ሰጥተዋል መባሉ አሁንም ጥያቄዎች መልካቸውን እየለወጡ ሊጓዙ እንደሚችሉ ግልጽ አድርገዋል። ብሪታንያ የትራምፕን ሀሳብ በበጎ የተመለከተችው ሲሆን ጉዳዩ ላይ መስራት ያስፈልጋል በሚል ሀሳቧን አጋርታለች። የጠቅላይ ሚኒስትር ኬር ስታርመር ቢሮም ያረጋገጠው ይሄ ነው። ዳውኒንግ ስትሪት ቁጥር 10 ቢሮ የቤት ስራው እንደሚበዛበትም በግልጽ ተቀምጧል። በቀናት ውስጥ ይጠናቀቃል የተባለው ውጥረት አሁን ላይ 4ኛ ሳምንቱን ይዟል። የሚሳኤል መጎራወር ላይ ብቻ ትኩረቱን ያላደረገው የአሜሪካ ኢራንና እስራኤል መካከለኛው ምስራቃዊ ጦርነት በአሁኑ ሰዓት በሆርሙዝ በኩል ኤዥያን እያነካካ ህንድ ውቅያኖስን ተሻግሮ አፍሪካ ቀንዳዊ ጭምር እየሆነ መጥቷል። ሳውዲን፣ ኤምሬቶችን፣ ኩዌትን፣ ካታርን፣ ኢራቅንና ራሷን ኢራንን ያነቀው ቁልፉ መተላለፊያ ዓለምን አደጋ ውስጥ እያስገባ ነው። ለዚህም ነው አገራት ዲፕሎማሲው ላይ ማተኮረን ምርጫቸው እያደረጉ
እያደረጉ የሚገኙት። ፕሬዚዳንት ዶናልድ ትራምፕ ጦርነቱን ላቀዘቅዘው ነው ካሉ በኋላ በሁለት ቀናት ውስጥ ኢራን ፖለቲካዋን ማድረግ ካልቻለች፣ በተለይም የሆርሙዝን ጉዳይ መፍትሄ ካልሰጠችው የከፋ ጥቃት ጠብቆ ማለታቸውን ያስታወሱ ፖለቲካዊ ተንታኞች ጉዳዩን ለመገመት አሁንም አስቸጋሪ ይሆንብናል የሚል ሀሳባቸውን መስጠታቸውን ቀጥለዋል። አይደለም፣ ይህ ራስን የማዳን ጦርነት አይደለም። እንደሚታወቀው ተረጋግተናል። በበቂ ሁኔታ ብርቱዎችም ነን። ከዚህ ጥቃት ህዝባችንን እየጠበቅን ነው። ኢራን የሆርሙዝ ሰርጥን በመዝጋት በጦርነቱ መድረክ ላይ ጫና ለመፍጠር የምትሄድበት ርቀት በዓለም የነዳጅ ፖለቲካ ላይ ብቻ ሳይሆን በወሳኝ አቅርቦቶች ላይም ፈተና እየጋረጠ ይገኛል። ለዚህም ነው ምን ያልተነካለ በዚህ ጦርነት የሚባለው። በዓለም ላይ አሉ ከሚባሉ 10 የውሃ መተላለፊያዎች መካከል ስዊዝ ቦይ በበዓል መንደብና ሆርሙዝ በጦርነቱ የመታወክ ዕድላቸው መስፋቱ ደግሞ ከዛሬ ነገ የባሰ ቀውስ ሊፈጥር እንደሚችል የመጣኔ ሀብት ባለሙያዎች ቀድመው ማስጠንቀቂያ ይሰጣሉ። ለዚህም ነው የፕሬዚዳንት ዶናልድ ትራምፕ ሀሳብ በኢራን በኩል ተቀባይነት ኖረውም አልኖረውም እንደ በጎ የሚወሰደው። በዚህ ረገድ ፖለቲካዊ መረጋጋትን አለም መፍጠር ከተሳናት ጦርነቱ የአሜሪካ ኢራንና እስራኤል እንዲሁም ገልፎቹን እያስጠቃ የሚቀጥል ብቻ እንዳልሆነ ይነገራል። 1/5 የዓለም ነዳጅና የተጣራ የተፈጥሮ ጋዝ መተላለፊያው ሆርሙዝ የነዳጅን ዋጋ ጣሪያ ማስነካቱ ፖለቲካውን ማርገብ እንጂ ማባባስ ዋጋ እንደሚያስከፍል ጠቋሚ ያደርገዋል በሚል የአልጀዚራው ተንታኝ ማርዋን ቢሻር ያስቀምጣል። በሆርሙዝ በኩል ያለው ውጥረት መፍትሄ የማይሰጠው ከሆነ ቢያንስ እንኳን 2 ተከታታይ ሩብ ዓመትን ጊዜያዊ የኢኮኖሚ ውድቀትን ሪሴሽን በዓለም ላይ ሊያመጣ እንደሚችል የዘርፉ ሰዎች እያስጠነቀቁ ይገኛል። የሆርሙዝ ሰርጥ የነዳጅ ቀውስ በመካከለኛው ምስራቅ አንድም አጋሯ እንዳታጣ ስጋት ውስጥ ያለችው ሩሲያም የቴህራን ጉዳይ ቢያሳስባትም ነዳጇን መሸጧ ኢኮኖሚው ተጠቃሚ ሆነች ለማለት እድል ቢሰጥም እንዲሁም ጀርባ የሰጣትን ምዕራቡን ዳግም ለመያዝ ሁነኛ አጋጣሚ አገኘች ቢያስብልም በሌላ በኩል ስትራቴጂካዊ አጋር የተነካች በሚል ግልጽ ጦርነት ውስጥ ባይገቡም እነ ፑቲን አሜሪካን በመቃወም የሚያወጡት መግለጫ ዓለም አቀፋዊነቱን የተለየ ትርጓሜ ያሰጠዋል። በዛ ልክም አቆይቱታል። የ5 ቀናቱ የኤነርጂ መሰረተ ልማትን አትንኩ የፕሬዚዳንት ዶናልድ ትራምፕ ሀሳብ የጊዜ መግዣ ነው በሚል ሀሳቦች ቢጋሩም ጉዳዩ ግን በተለየ አቅጣጫ የሚታይ ሆኗል። በቢቱ ቦምብ ጣዮች ባንመታቸው ኖሮ በ2 ሳምንት ውስጥ የአይነት ጥቃት ይኖራቸው ነበር። ለዛ ነው የመታናቸው። ምክንያቱም የኒውክሌር ጦር መሳሪያ ይኖራቸው ነበር። ያን እናውቃለን። እስራኤልንና ሁሉንም መካከለኛው ምስራቅን ይመቱ ነበር። አሜሪካ የነዳጅ ቀውሱን ለመታደግ ያደረገችው ይሆናል የሚል ጥርጣሬም በቴህራን በኩል ተቀምጧል። በእርግጥም የትራምፕን ሀሳብ ተከትሎ የነዳጅ ዋጋ 10 በመቶ መቀነሱ ይህ ሊጠቁም ይችላል የሚል መረጃ እየተጋራ ይገኛል። አሜሪካ ካንዴ አይሉት 2 ጊዜ በድርድር ሂደት ውስጥ ከኢራን ጋር እያለች በቴህራን ላይ ጥቃት መሰንዘሯ የጥርጣሬ ሀሳቦች መኖራቸው ያን ያህል አስገራሚ ሊሆን አይችልም። ኢራን አላማዬን ሳላሳካም አልደራደርም ብላለች ሲል ሲቢኤስ ማስነበቡ ደግሞ ሌላ አጋጣሚ ፈጥሯል። በእርግጥ ዶናልድ ትራምፕ የሚሰጡት ሀሳብ አወዛጋቢ ሆኗል። በአሜሪካና በኢራን መካከል ባለ 15 ነጥብ ስምምነቶች ተደርገዋል ካሉ በኋላ ኢራን የኒውክሌር ጦር መሳሪያ እንዳይኖራት በማድረጉ ተስማምታለችም ይላሉ። ኢራኖች ደግሞ በጉዳዩ ላይ ዝምታን ለመምረጥ የፈለጓሉ። በዛ ላይ ደግሞ አልተደራደርንም በሚል በአደባባይ የተናገሩን በስተዋል። በአስተዳደር አማራጭ ዙሪያም አሜሪካ ተወያይታለች፣ በአገዛዝ ለውጥ ላይም እንዲሁ ማለታቸው ትራምፕ በእርግጥም ጥያቄዎች እንዲነሱ እያደረገ ነው። ፕሬዚዳንት ዶናልድ ትራምፕ በቬንዙዌላ እንዳደረግነው አሊያም የጋራ አስተዳደር ማለታቸው ሁኔታውን አስቸጋሪ ያደርገዋል። ጉዳዮች በበጎ የማይጠናቀቅ ከሆነ ጥቃቱ ይቀጥላል ያሉት ትራምፕ ግራ አጋቢ የፖለቲካ አውድ እንዳለ መቀጠሉንም ጠቋሚ አድርጎታል። እንደዚህ አይነቶቹ የፖለቲካዊና ወታደራዊ አካሄዶች ምናልባትም መካከለኛው ምስራቅ ላይ የተፈጠረውን ቀውስ መፍትሄ ሊያመጣ የሚችል ሀሳብ ከግራም ከቀኝም ሊዋጣ ይችላል የሚል ተስፋ የሰነቁም እየተበራከቱ መጥተዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት ያስቀመጡትን ቀነ ገደብ በ5 ቀናት ማራዘማቸው እንደ በጎ ዜና ቢቆጠርም ብዙዎች ግን አሁንም ጥያቄዎች እንዳሉ ይናገራሉ። ትራምፕ ከኢራን ጋር ያሉ ጉዳዮች በጥሩ ሁኔታዎች እየሄዱ ነው በሚል ሀሳብ ቢሰጡም ጉዳዩ ግን ከሀሳብ የተሻገረ ላይሆን እንደሚችል እየተነገረ ይገኛል። ብሪታንያ በፕሬዚዳንት ዶናልድ ትራምፕና በኢራን መካከል ንግግር መጀመሩን እንደ በጎ ቆጥረዋለሁ የሚል ሀሳብ ብታጋራም አሁንም ግን ውጥረቶች ሌላ አቅጣጫ እንዳላቸው ለመገመት የሚያዳግት አይደለም። ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን ለመተው ልትስማማ እንደምትችል ከመናገራቸውን ባሻገር ጉዳዩን ያወሳሰቡት ቀጥለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለሰላም ቢባል የኒውክሌር ፕሮግራሟን ለመተው ልትስማማ እንደምትችል መናገራቸው ተስፋ ይሆን ወይስ ደግሞ መሬት ላይ ያሉ ሀቅ እጅጉን አስቸጋሪ የሆነ ጥያቄ ሆኖ ቀጥለዋል።
ማንንም አንፈልግም። በዓለም ላይ እጅጉን ጠንካሮች ነን። እስካሁን በዓለም ላይ ብርቱ ጦር ያለን እኛው ነን። እኛ እኮ አንፈልጋቸውም። እጅግ አስቂኝ ነው። በተወሰኑ ጉዳዮች እያደረግኩት ነው። በእርግጥ ፈልገናቸው አይደለም። ምን አይነት ምላሽ እንደሚሰጡ ለማወቅ ነው። ለዓመታት ብየዋለሁ። እኛ እነሱን ከፈልግናቸው እንደማይገኙልን፣ ሁሉም ባይሆንም ግን ተገኝተውልን አያውቁም። በዩናይትድ ኪንግደም ግን እጅጉን ተገርሜያለሁ። የእስራኤል ነገ በጉዳዩ ላይ እንነጋገራለን ብለዋል ፕሬዚዳንት ዶናልድ ትራምፕ። ጉዳዮችን ራሳቸው በሚፈልጓቸው መንገድ ተናገሩ እንጂ እኛ የለንበትም በሚል ከኢራን በኩል ያለው ምላሽ ደግሞ አስቸጋሪ ሆኗል። ከኢራን ያሉ ሁኔታዎች በጥሩ ሁኔታዎች እየሄዱ ነው ማለት በቂ እንዳልሆነ ይነገራል። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ደግሞ ከአሜሪካ ጋር ንግግር አለማድረጉን ይፋ ማድረጉ ደግሞ ሌላ አቅጣጫ እንዲቀመጥ አድርገዋል። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ትራምፕ በሁለቱ ሀገራት መካከል ንግግር ስለመደረጉ አንድም አይነት ሀሳብ የለንም በሚል ለማስተባበል ሞክረዋል። በአሜሪካ የተለያዩ አጋጣሚዎችን ተጠቅመው ፕሬዚዳንት ዶናልድ ትራምፕ ፖለቲካዊ መረጋጋትን ወይም ግርግርን ለመፍጠር አስበው ካልሆነ በስተቀር እንደዚህ አይነት ጉዳይ የለም የሚል ሀሳብን በመጋራት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ ሀሳባቸውን በበጎ ቢያስቀምጡትም ከኢራን በኩል ያለው ምላሽ እጅግ አስቸጋሪ ሆኗል። የኢራን መገናኛ ብዙኃን ትራምፕ አፈገፈጉ በሚል ደግሞ የተሳለቁባቸው ይገኛል። ትራምፕ ለሰላም ሰራው እንጂ እኔ አላፈገፈኩም የሚል አቋማቸውን ደግሞ ነገ ተገልብጠው እንደሚሉ ሳይታለም የተፈታ ነው። እነ ፋርስ ይህን ያስነብባሉ። በስም ያልጠቀሳቸው ምንጭ ደግሞ በተለየ አጋጣሚ ከፕሬዚዳንት ዶናልድ ትራምፕ ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት የለንም በሚል መዘገባቸው በእርግጥም ያለውን ውጥረት ጠቋሚ አድርገዋል። መረጃ የሰጡ ሀሳቦች እንደዚህ በበጎ መታየት ሲገባቸው በእርግጥም ተወሳስበው ሊቀጥሉ ከቻሉ ጉዳዩ አስፈሪ ነው ለማለት ያስደፍራል። ኢላማዎቻችን በምዕራብ ኤዥያ የሚገኙ የኃይል ማመንጫዎችን ሊያካትቱ እንደሚችሉ ሲሰሙ ፕሬዚዳንት ዶናልድ ትራምፕ ሰጉ አሊያም ፈሩ እያሉ ይገኛል። ይህ ግን እጅግ አስቸጋሪ ሊሆን ይችላል። በኢራን ላይ የሚፈጽመው ጥቃት ከበድ ካለ ራሳቸው የኢራን ፖለቲከኞች ይህን ቀን ባያልፉት መልካም ነው በሚል አልጀዚራ እንደዚሁ አስነብበዋል። ፕሬዚዳንት ዶናልድ ትራምፕ ቴህራን በጉዳዩ ላይ በጎ ምላሽ ቢኖራት ይሻላታል በሚል ሀሳባቸውን በድጋሚ ለማጋራት ግድ ብሏቸዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን በ48 ሰዓታት ውስጥ እንድትከፍት ካለበለዚያ ደግሞ የኃይል መንጫዎቿን እንደሚያወድሙ ሲናገሩ ሰንብተው ነበረ። የእኛ ቅድሚያ የምንሰጠው ጉዳይ የራሳችንን ብሔራዊ ጥቅም ነው እና ግልጽና የማይናወጥ ዓላማ ነበረን ጦርነቱ ከተነሳበት ጊዜ አንስቶ። እናም ግልጽና የማይናወጥ ዓላማ ነበረን ጦርነቱ ከተነሳበት ጊዜ አንስቶ። የመጀመሪያው ህዝባችንን በቀጠናው ላይ እንጠብቃለን። ሁለተኛው ራሳችንና አጋሮቻችንን እየተከላከልን ወደ ሙሉ ጦርነት አንገባም። 3 ወደ ቀጠናው መረጋጋትና ደህንነት ዳግም ለመመለስ ለፈጣን መፍትሄ መስራታችንን እንቀጥላለን። እንዲሁም ኢራናውያን ለጎረቤቶቻቸው ስጋት መሆናቸውን ለማስቆም በተቻለ መጠን ይህን ጦርነት ቆሞ ማየት እንሻለን። ምክንያቱም የተራዘመ በሄደ ቁጥር ሁኔታው አደገኛ እየሆነ ይመጣልና። As quickly as possible. Because the longer it goes on, the more dangerous the situation becomes. አሁን ግን ጉዳዮች ሌላ መልክ ይዘዋል ወይም ተለውጠዋል እየተባለ ይገኛል። ዛሬ ያስቀመጥኩት የጊዜ ገደብ ከማብቃቱ በፊት ባለፉት 2 ቀናት ከኢራን ጋር እጅግ መልካም የሚባልና ውጤታማ ውይይት አድርገናል በሚል ሀሳባቸውን ሰጥተዋል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ጉዳይ ለማስከፈት ያስቀመጡት ገና ገደብ መራዘሙ በበጎ የሚቆጠር ነው። ቻይና በመካከለኛው ምስራቅ እየተባባሰ ያለው ግጭት አሳስቦኛል የሚል ሀሳብ ከሰጠች በኋላ በጉዳዩ ሌላ አቅጣጫ ያለው ሀሳብ እየወጣ ይገኛል። አሜሪካ የኢራንን የኒውክሌር ኃይል ማመንጫ እንዳትመታ ሩሲያ ከማስጠንቀቋን ባሻገር ሰይድ አባስ አራግቺ በሌላ በኩል ከውጭ ጉዳይ ሚኒስትሩ ጋር መነጋገራቸው ማለትም ከሰርጌይ ላቭሮቭ ጋር የሚሰጠው ትርጓሜ የዋዛ አይደለም እየተባለ ይገኛል። ኢራን በምድር ወረራ ከተፈጸመብኝ ምላሽ ይከፋል፣ በመላው የፋርስ ባህረ ሰላጤ ወይም ገልፍ የባህር ፈንጂ እንደማጠምድ ይታወቅልኝ በሚል ሀሳብ መስጠቷ የሚዘነጋ አይደለምና ጉዳዩ በዛ ልክ የሚታይ ሆኗል። የእስራኤል ጦር ከኢራንና
ከሂዝቦላ ጋር በርካታ ሳምንታት ውጊያ ይቀረናል በሚል ሀሳብ በሰጠበት አጋጣሚ እንደዚህ አይነቱ የፖለቲካ አውድና ኬድ መፈጠሩ ደግሞ በእርግጥም አንዳንድ ጉዳዮችን በጥያቄ መልክ ለማየት የሚያስገድድ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ በፈለጉት ሀሳብ ብቻ መናገራቸው ትኩረት ያደረጉበት አንዳች ጉዳይ ቢኖር ነው እሱም ጊዜ መግዣ ነው በሚል ሀሳቦች እየተጋሩ ይገኛል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ ለመፍትሄ እንሰራለን፣ ከዛ ውጭ ደግሞ በተለየ አጋጣሚና አቅጣጫ ፖለቲካዊ ውጥረትን ለሚፈጥሩ ምላሻችን ዱላ ነው ማለታቸው ያው በስጋት የሚቀጥለው የአሜሪካ ፖለቲካ እንደሆነ ለመገመት አያዳግትም ተብሏል። ኢራን ላይ ጠንካራ እርምጃዎችን ለመውሰድ ፕሬዚዳንት ዶናልድ ትራምፕ የቆሙበት ጊዜ የመንታ መንገድ መሆኑ በእርግጥም ያኛውን ጊዜ ለማስታወስ እያስገደዳቸው ነው ተብሏል። ትራምፕ በፖለቲካው መንገድ የራሳቸውን የጤና ሁኔታ እየተመለከቱ የሚንቀሳቀሱበት እንጂ በእርግጥም ውሃ የሚያነሳ ሀሳብ የላቸውም በሚል ትችቱ ይበረታባቸዋል። አሜሪካ ወታደራዊ ጣልቃ ገብነት በፈጸመቻቸው አገራት ውስጥ የምትከሰስበት አጋጣሚ በተፈጠረ ሰዓት አሁን ትራምፕ በመካከለኛው ምስራቅ መልካቸውን የለወጡ ሀሳቦችን ማንሳት ጀምረዋል። በእርግጥ ፕሬዚዳንት ዶናልድ ትራምፕ ለዓለም ሰላም እንሰራለን ባሉበት ሰዓትና አጋጣሚ ይህን ማለታቸው ለፖለቲካ ጥቅም ሊሆን ይችላል የሚል ሀሳብም እንደዚሁ እየተጋራ ይገኛል። ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር መርሃ ግብሯን ለመተው ልትስማማ ትችላለች የሚል ሀሳብ መስጠታቸው በእርግጥም ከኢራን በኩል ያሉ ሰዎች ምላሻቸው የከፋ እንዲሆን እያደረገ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለተለያዩ የዜና ወኪሎች ሀሳብ ሲሰጡ በዚህ ልክ አቋማቸውን ግልጽ አድርገዋል። ግን ትራምፕ የሚሉት ብቻ በቂ ላይሆን ይችላል ተብሏል። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት ከአሜሪካ ጋር ንግግር ፈጽመው አድርገን አናውቅም ማለቱ ያው ትራምፕ የፈለጉትን ሀሳብ ለማሳለፍና በኢራን ላይ ምክንያት ለመፍጠርም ሊሆን ይችላል በሚል ሀሳቦች መጋራታቸውን ቀጥለዋል። ትራምፕ አፈገፈጉ የሚለው ደግሞ በእርግጥም ያበሳጫቸው እንደሚችል ይነገራል። የፕሬዚዳንት ዶናልድ ትራምፕ የፖለቲካ አቋም ግልጽ ሆኖ ባለበት ሰዓት አሁን ኢራን ከነራሽያና ከለያዩ ኃይሎች ጋር በተለይም ከነቻይና ጋር ለመስራት እድሉን እያገኘች በመሆኑ እንደዚህ አይነት ውስብስብ ፖለቲካዊ ሂደቶችን ለማለዘብ መንገዱን መጥረግ አለባት እየተባለ ይገኛል። የትራምፕ አቋም ቢሆን በዚህ ልክ የሚታይም ብቻ አይደለም። ከዚህ ቀደም በነበሩ የፖለቲካ ውዝግቦች መፍትሄ መስጠት አለባቸውም እየተባለ ይገኛል። ትራምፕ ግን ይህን ማለታቸው አፈገፈጉ ሳይሆን ለሰላም በር ከፈቱ በሚል አረዳድ እንዲፈጠር የአሜሪካ ፖለቲከኞች ሙከራ ላይ ናቸው እየተባለ ይገኛል። በምንም ይሁን በምን የዚህ የፖለቲካ መንገድ መቋጨት ኢራንን የበላይ አድርጎ ሊያስቀጥላት ይችላል የሚል ሀሳብም በሌላ በኩል ይወጣል። ግን ደግሞ ትራምፕ በዚህኛው አጋጣሚ አስቸጋሪ ጊዜያትን እየጠቆሙ ለፕሬዚዳንት ዶናልድ ትራምፕ ያልሆነ ለምን ለአሜሪካ ሕዝብ ብቻ የሚል አረዳድ እንዲኖርም አድርገዋል በሚል ትችቱ እየተሰነዘረባቸው ይገኛል። የአሜሪካን ፖለቲካ መፍትሄ ለመስጠት ከኛ በላይ በአሁኑ ሰዓት ማንም የለም ፕሬዚዳንት ዶናልድ ትራምፕ ሀሳብ ነው። ይህ ባለበት ሁኔታ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጉዳዮች ላይ የተለያዩ ሀሳቦችን መስጠታቸው የማይቀር በመሆኑ ጉዳዩን ቆም ብሎ ከማሰብ የተሻለ ሌላ አማራጭ እንደሌለ የሚገምቱም አሉ። ለዚህ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጎውን ጊዜ እየጠበቁ ካልሆነ በስተቀር ሽንፈታቸውን ለማረጋገጥ ዛሬ ጊዜ የላቸውም እየተባለ ይገኛል። ምክንያቱም ኢራን በዚህ ጦርነት አሁን ከቆመች በሌላ በኩል ደግሞ ታላቅነቷን አጠናክራ ትቀጥላለችና አቅላችሁ አትመልከቱት የብዙዎች ሀሳብ ሆኗል። ለዚህም ነው ፖለቲካዊ ትርምሱ ከትላንቱ ዛሬ የባሰ መጥቷል እየተባለ የሚገኘው። የተለያዩ መገናኛ ብዙኃን በተለየ አጋጣሚና አውድ ፖለቲካቸውን ለማስፈር በሚሄዱበት ርቀት ፕሬዚዳንት ዶናልድ ትራምፕ ደግሞ የራሳቸውን መንገድ ለማስተካከል የሚጓዙበት የራሳቸው ሁኔታ አለና በቀላሉ የውጥረት ይቋጫል ብሎ ማሰብ ፖለቲካዊ የዋህነት ነው እየተባለ ይገኛል። በሆርሙዝ ሰርጥ ደህንነት የተጠበቀ የመርከቦች መተላለፍ እንዲኖር ለመስራት ዝግጁ ነን። ነገር ግን ምንም አይነት ወታደራዊ ተሳትፎ አይኖርም። እኛ በቃላችን መሰረት እንቆማለን። በተለይም በምስራቃዊ ክንፍና በአርክቲክ ማለት ነው። particularly on NATO's eastern flank and in the high north.